የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ካንሰር የጥቅምት ወር የቤትህና የልብህ ወር ነው። ፍቅር፣ ገንዘብ እና ታላቅ መረጋጋት ይጠብቅሃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው ለካንሰሮች እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ቤትህ ምን ያህል ምቹ ነው? ሰላም ጤና ይስጥልኝ ውድ ካንሰሮች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። ቤትህ ምን ያህል ምቹ ነው? ፀሐይ በሊብራ እና በእናንተ የቤት ዞን ውስጥ እስከ ጥቅምት 12 ድረስ ስትሆን የቤት ሕይወትህን የሚያቀላጥፉ ልማዶችን የምትተገብርበት ጊዜ ነው። አላስፈላጊ ነገሮችን አስወግድና የምቾት ደረጃውን ከፍ አድርግ። ግብህ ተላላፊ የሆነ መረጋጋትን መፍጠር ነው። በቤትህ ውስጥ ለደማቅ ስብሰባዎችም ጊዜ ፍጠር። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ የምቾት ቦታችሁን አዘጋጁ፣ አእምሯችሁን አተኩሩ። ምክንያቱም የጥቅምት ወር መልእክት ወደ መሠረታችሁ፣ ወደ ቤትህና ወደ ልብህ ይመልስሃል። ክፍል 1 አጠቃላይ ሆሮስኮፕ ከቤት ምቾት ወደ ፈጠራ። ቤትህ ከተባረከ ይልቅ የተወጠረ ሆኖ ይሰማሃል። ፀሐይ በሊብራ ውስጥ እስከ ጥቅምት 12 ድረስ ስትሆን ትኩረቱ በቤትህ ሉል ላይ ነው። ሊብራ የቤትህን አራተኛ ቤት፣ የካንሰር ቤት በመባልም የሚታወቀው ስለሚገዛ አንተ በተፈጥሮህ በምቾት ቀጠና ውስጥ ነህ። የበልግ ወቅት ሲመጣ ይህንን ጊዜ የቤት ማሻሻያ ፕሮጀክቶችን ለመስራት ተጠቀምበት። የመኖሪያ ቦታህን አሳምር ወይም ከስሮችህ ጋር እንደገና ተገናኝ። የፕሉቶ ኃይል በሀብትህ። የሀብት ወኪል ፕሉቶ ጥቅምት 3 ላይ በአኳሪየስ ውስጥ ወደ ኋላ መጓዙን ሲያቆም በስምንተኛ ቤታችሁ ወይም የኢንቨስትመንት ቤት ውስጥ ወደፊት መጓዝ ይጀምራል። ከፍተኛ ትርፍ በሚያስገኝ ዕድል ላይ ልታተኩር ወይም ገንዘብህን የሚያሳድጉ ብልህ መንገዶችን ልታገኝ ትችላለህ። በገንዘብ ግብ ዙሪያ እንደገና ተሰለፍ ወይም ሁሉም ነገር ፍትሐዊና ትክክል መሆኑን ለማረጋገጥ ከባልደረባህ ጋር የጋራ ሀብቶችን አድስ። የስኮርፒዮ ወቅት ይጀምራል ወይም ከጥቅምት 12 በኋላ። የስኮርፒዮ ወቅት ጥቅምት 12 ላይ ሲጀምር ትኩረቱ ወደ አምስተኛ ቤታችሁ ወይም የዝና፣ የልጅና የፈጠራ አገላለጽ ቤት ይሸጋገራል። ይህ የአራት ሳምንት ውደት ለስሜት ከፍተኛ ወቅት ነው። ስለዚህ በሚያምር ሁኔታ ለብሰህ ከተማዋን በቀይ ቀለም ቀባው። የኔፕቱን ተጽዕኖ በጉዞ። በተመሳሳይ ቀን ነፍሳዊው ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ እና ወደ ዘጠነኛ ቤታችሁ ወይም የዓለም ቤት ሲመለስ የጉዞ ዕቅዶች ወደ ናፍቆት ቦታ ሊመሩህ ይችላሉ። ክፍል 2 የፍቅር ሆሮስኮፕ ከቅርፊትህ ውጣ። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። ከቅርፊትህ የምትወጣበት ጊዜ ነው። የማሽኮርመም ጊዜ እስከ ጥቅምት 13። በወሩ የመጀመሪያ አጋማሽ ላይ በማሽኮርመም እና በራስ መተማመን ማዕበል ላይ ትጓዛለህ። ቪነስ ወይም የፍቅር ፕላኔት በቪርጎ እና በእናንተ ሦስተኛ ቤት ወይም የማኅበራዊና የቀላልነት ቤት ውስጥ እስከ ጥቅምት 13 ድረስ ስትሆን ከሰዎች ጋር ለመገናኘት ፍላጎት ይኖርሃል። ያላገባህ ከሆንክ በጋራ ጓደኞች በኩል ወይም ከተማ ውስጥ ስትዝናና ከአንድ ሰው ጋር ልትገናኝ ትችላለህ። የማርስ ኃይል በስሜት ነገሮች በፍጥነት ቢሞቁ አትደነቅ።
ቀይዋ ፕላኔት ማርስ እስከ ህዳር 4 ድረስ በስኮርፒዮ እና በእናንተ 5ኛ ቤት ወይም የስሜትና የፍቅር ቤት ውስጥ ትጓዛለች። ወደ ፍቅር ሲመጣ አንተ ለብቻ የሆኑ ግንኙነቶችን ትመርጣለህ፣ ነገር ግን ይህ በመጨረሻ የቀላል የፍቅር ቀጠሮን ደስታ የምታገኝበት ቅጽበት ሊሆን ይችላል። በግንኙነት ውስጥ ላሉ ካንሰሮች ፀጉርሽን የምትለቂበት ጥሩ ጊዜ ነው። አብረው የሚጫወቱ ጥንዶች አብረው ይቆያሉ። የልጅ ትኩሳት አንዳንድ ካንሰሮችን ሊመታ ይችላል እና በመጀመሪያ ካልተሳካላችሁ ማርስ እንደገና እንድትሞክሩ ጉልበት ይሰጣችኋል። የቬነስ ኃይል በቤት ከጥቅምት 13 በኋላ በወሩ አጋማሽ ላይ ቬነስ ወደ ሊብራ ስትገባ የቀጠሮ ምሽቶችን ወደ ቤት አምጣ። የፍቅር ፕላኔት ወደ ሊብራ ስትገባ ለቁልፍ ልውጦች፣ ለአብሮ መኖር ዕቅዶች ወይም ለፍቅር ጎጆ ማሻሻያዎች መድረኩን ታዘጋጀለች። ክፍል 3 የገንዘብ ሆሮስኮፕ ወደ ላይ መመለስ። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። ወደ ላይ መመለስ። በወሩ አጋማሽ ላይ ፕሉቶ ጥቅምት 13 ላይ በአኳሪየስ ውስጥ ወደ ኋላ መጓዙን ሲያቆም ገንዘብ ወደ ተሻለ ሁኔታ ይመለሳል። ፕሉቶ በ8ኛ ቤታችሁ ወይም የጋራ ሀብቶች፣ ኢንቨስትመንቶች እና የረጅም ጊዜ ሀብት ቤት ውስጥ ወደፊት ሲጓዝ የቆመ አጋርነት ወይም ኢንቨስትመንት እንደገና ጉልበት ሊያገኝ ይችላል። አዲስ ጨረቃ እና አዲስ ዕቅድ። ጥቅምት 11 ላይ የሚኖረው የሊብራ አዲስ ጨረቃ የቤት ዞንህን ያነቃቃል። ይህም ትኩረቱን በሪል ስቴት፣ በቤት እድሳት ወይም በቤተሰብ ኢንቨስትመንት ላይ ያደርጋል። በተለይ ገንዘብን ከምትወዳቸው ሰዎች ጋር እየቀላቀልክ ከሆነ ስለ ቁርጠኝነትህ አስብበት። ሀብትን ስለማዋሃድ ውይይቶች ሊነሱ ይችላሉ፣ እናም ሁሉም ሰው በሚጠበቁ ነገሮች ላይ ግልጽ መሆኑን ማረጋገጥ ትፈልጋለህ። የኔፕቱን ተጽዕኖ በረጅም ጊዜ ግቦች። ኔፕቱን ጥቅምት 12 ላይ ወደ ፓይሰስ ሲመለስ የረጅም ጊዜ ግቦችን አስፈላጊነት ያጎላል። ይህ የገንዘብ ውሳኔዎችን ከትልቁ ምስል ጋር የምታስተካክልበት ምልክት ነው። ይህ ጉዞ ትምህርት ወይም ወደ ዓለም አቀፍ ገበያ መስፋፋት ሊሆን ይችላል። በመጨረሻም ውድ ካንሰሮች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ካንሰሮች እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል 1. ቤትህ ይቀድማል። የወሩ የመጀመሪያ ክፍል ለቤትህ፣ ለቤተሰብህና ለውስጣዊ መረጋጋትህ የተሰጠ ነው። መሠረትህን አጠንክር። 2. በፍቅር ደፋር ሁን። ከቅርፊትህ ውጣና ከሰዎች ጋር ተገናኝ። በወሩ መጀመሪያ ላይ ተጫዋች፣ በኋላ ደግሞ ጥልቅ ሁን። 3. ፈጠራህን አውጣ። በወሩ መጨረሻ ላይ የስኮርፒዮ ወቅት የፈጠራ ጎንህን ያነቃቃል። ልብህ የሚለውን ተከተል። 4. ገንዘብህ ይስተካከላል። የቆሙ የገንዘብ ጉዳዮች እንደገና ይነቃቃሉ። ብልህ የሆኑ የገንዘብ ውሳኔዎችን አድርግ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።